ሰው እንዴት ሲደፈር አላውቅም ይላል። ስለመደፈር አታውቂም? በ13 ዓመት ነገርኩ ተከትየው የገባሁት እኮ አብሬውን ተከትየው የገባሁ ፈልጌ አይደለም እኔ በዛን ሰለሞን በ13 ዓመቷ የደፈራት ሴት ጋዜጠኛው አስነዋሪ ድርጊት ፈጸመባት። ሰለሞን ተካልኝ ከመሞቱ በፊት ስለ ልጆቹ ምን ብሎ ነበር? ስለ ሚስቱስ ምን ብሎ ነበር? የሰለሞን ተካልኝ ሚዜዎችና ባልንጀራ አርቲስቶችስ እነማን ነበሩ? በሰለሞን ተካልኝ የተደፈረችው ሰላም እንዴት ጋዜጠኛ አለምሰገድ ክብሯን በሚነካ መልኩ ሊጠይቃት ቻለ? በጋዜጠኛው ላይ የተነሳው ከባድ ተቃውሞስ ምን ይመስላል? ጋዜጠኛው በህዝብ ዘንድ ይቅርታ መጠየቅ አለበትም ተብሏል። ለመሆኑ አለምሰገድ ህዝብና በሰለሞን ተካልኝ የተደፈረችውን ሰላም ይቅርታ ጠይቋል? በዛሬው መሰናዶአችን የምንቃኘው ይሆናል። አብራችሁን ቆዩ። አንዳንድ ግለሰቦች ዕውቅና ሲያገኙ ይኮፈሳሉ። ትዕቢታቸው ሰው አላስቀምጥ ይላል። ንቀታቸው ከርቀት ይሸታል። አለምሰገድ ትሁት ይመስላል። ጥሩ ስነ ምግባር ያለው ግለሰብም ይመስላል። ትሁት መምሰልና ጥሩ ስነ ምግባር ያለው ግለሰብ መምሰልና መሆን ግን የተለያዩ ናቸው። ቅንነት ያለው ግለሰብ መሆን፣ የመልካም ጸባይ ባለቤት መሆን፣ የጥሩ ስነ ምግባር ባለቤት መሆን እንዲሁም በዛው መቀጠል ጽናትን ይጠይቃል። ከፈጣሪ መታደልንም ይጠይቃል። የአስተዳደግና የትምህርት ደረጃም ለመልካም ጸባይ ትልቅ አስተዋጽኦ ያደርጋል። ፈጣሪ መልካም ሰው አድርጎ የፈጠረውን ግለሰብ የትኛውም የሰው ልጅ አድናቆት ልቡን አያሳብጠውም። ኢትዮጵያ ውስጥ ያሉ ታዋቂ ግለሰቦችና ጋዜጠኞች ግን በህዝብ ዘንድ የተወደዱ ሲመስላቸው ልባቸው ያብጣል። ከነሱ በላይ አዋቂ ያለ አይመስላቸውም። በስነ ምግባርም በእውቀትም የዳበሩ ይመስላቸዋል። አለምሰገድ ትሁት ይመስላል። አለምሰገድ ጸባይ ሰናይም ይመስላል። አሁን ግን ጭምብሉ ተገልጦ ትሁት ሳይሆን አስመሳይ፣ ለሰው ልጅ ክብር ያለው ሳይሆን ንቀትም ጭምር ያለበት ግለሰብ እንደሆነ በተግባር አሳይቷል ተብሎ በሰለሞን ተካልኝ በተደፈረችው ሴት ምክንያት ክፉኛ እየተወቀሰ ይገኛል። ራሱን እንደ አዋቂ ራሱን እንደ ምሁር በመመልከት በልጅነቷ በደርግ ዘመን የነበረን የመደፈር ታሪክ ለማጣጣል ለማንቋሸሽ ሲሞክር ታይቷል ተብሎ ህዝባዊ ቁጣና ወቀሳ እየቀረበበት ይገኛል። ብዙ ድራማዎችን የሚሰራ ግለሰብ ሳይሆን አይቀርም። የሚያስተላልፋቸው ፕሮግራሞች በሚገባ መጠናት አለባቸው የሚል ጠንከር ያለ አስተያየት ሰጪዎችም እየመጡ ይገኛሉ። በአለምሰገድ ላይ ከባድ ጥያቄ የተነሳበት ኪያና ዮናስ በተባሉ ጥንዶች ላይ በሰራው ቃለ መጠይቅ ምክንያት ነበር። ያኔ የአለምሰገድ ስራዎች መጠናት አለባቸው የተባለው የሁለቱ ግለሰቦች ታሪክ ስክሪፕት መስሎ ስለታየ ነው። በአሜሪካ በጥቁሮች ላይ ስክሪፕት እያዘጋጁ የጥንዶች ታሪክ እያሉ የውሸት ታሪክ በቴሌቪዥንም ጭምር ያስተላልፋሉ። ለአብነት ያህል የማውሪሾ ተጠቃሽ ነው። አለምሰገድ በኪያና በዮናስ ምክንያት የማውሪሾ አዘጋጅ በኢትዮጵያ የሚል ወቀሳ ቀርቦበት እንደነበርም እናስታውሳለን። ይህ ወቀሳ የቀረበበት በሱስ ዓለም የተጠመዱትን ሁለቱ ግለሰቦች ያጋሩት ታሪክ ብዙዎችን የማያሳምን በመሆኑ ነው። አሁን ደግሞ ከወራት በላ ሰለሞን ተካልኝ በ13 ዓመቷ ስለደፈራት ሴት ይዞት የወጣው መረጃ ለከፍተኛ ትችትና ወቀሳ አጋልጦታል። አለምሰገድ እቺን በ13 ዓመቷ በሰለሞን ተካልኝ ተደፍሬ ልጅ ወልጃለሁ ያለችውን እናት በክብር ለማናገር ሲከብደው በግልጽ ታይቷል። ሐሳቧን ለማስጨረስ ትዕግስት ሲያጣም ተስተውሏል። አለምሰገድ በ1980ዎቹ በሰለሞን ተካልኝ በ13 ዓመቷ የተደፈረችውን እንስት ስትደፈሪ ለምን ዝም አልሽ የሚል ጥያቄ ጠይቋታል። ቀጥሎም ደግሞ መደፈር ምን እንደሆነ አታውቂም ማለት ነው ሲል ይናገራታል። አለምሰገድ በመደፈሯ ጉዳይ ክርክር ገጥሟል። ወደሽው እንደሆነስ በምን እናውቃለን በማለት ተደፋሪዋን እንስት ይጠይቃታል። ለምን ስትደፈሪ አልጮሽም? ለምን አልከሸሽም? የሚል ጥያቄ በተደጋጋሚ ጠይቋታል። አለምሰገድ የተደፋሪዋን ታሪክ ማጣጣሉ ህዝቡን አስቆጥቷል። ይቅርታ መጠየቅ አለበትም እየተባለ ይገኛል። በሰለሞን ተካልኝ በ13 ዓመቴ ተደፍሬያለሁ እያለች ለምን አልከሸሽም? ለምን ስትደፈሪ አልጮሽም? እያለ ቅስም የሚሰብር ንግግር አለምሰገድ ሲናገር መሰማቱ በሴቶችም በወንዶችም ላይ ቁጣን ቀስቅሷል። ኢትዮጵያ ውስጥ ኖሮ የማያውቅ ግለሰብ ይመስላልም ተብሏል። አለምሰገድ እዚህ ላይ ምንም አይነት የህግ ዕውቀት እንደሌለው አሳይቷል ተብሏል። በህዝብ ዘንድም ወቀሳ ቀርቦበታል። አንዲት የ13 ዓመት ታዳጊ ፈልጋ እንኳን ከወንድ ልጅ ጋር ግንኙነት ብታደርግ በህግ አይን ከታየ እንደተደፈረች ይቆጠራል። ምክንያቱም የ13 ዓመት ታዳጊ አይምሮዋ ለማገናዘብ ለማሰላሰል ብቁ ነው ተብሎ አይታሰብም። አንዲት የ13 ዓመት ታዳጊ በፈቃደኝነት ግንኙነት ያደረገ ግለሰብ በህግ ተጠያቂ ሆኖ እንደሚታሰር ግልጽ ነው። አለምሰገድ ግን ይህን ህግ ባላገናዘበ መልኩ ሰለሞን ተካልኝ አርቲስቱ በመሆኑ ታዋቂ በመሆኑ ተነሳስተሽ በራስሽ ፍላጎት ከሱ ጋር ግንኙነት አድርገሽ ቢሆንስ ማን ያውቃል በማለት የሴትየዋን የመደፈር ታሪክ ሲያጣጥል ተሰምቷል።
በዓለም ሰገድ ላይ የተነሳው ተቃውሞም ቀጥሏል። በግልጽ በሰለሞን ተካልኝ የተደፈረችውን እንስት እንዲሁም ህዝብን ይቅርታ መጠየቅ አለበት እየተባለ ይገኛል። ለዓለም ሰገድ የተሰጡትን ጠንካራ ትችቶች እንደሚከተለው እንመለከታለን። ዓለም ሰገድ ሁሌ ፕሮግራምህን እከታተላለሁ። እንደ ዛሬ አዝኜብህና አፍሬብህ አላውቅም። በጣም ታሳዝናለህ። በጣም ናካት። ድሮም እውቅና ሲበዛ ትኮፈሳላችሁ። ጠርተህ ይቅርታ ጠይቃት። በጣም ነው የተሰማኝ። እውነት ነው የተናገረችው። ሰለሞን እንኳን ሴትን ሀገርን ደፍሯል፣ ባንዲራን ረግጧል። ዓለም ሰገድ የተሰጠው ጠንካራ አስተያየት ነበር። ታሪኳን የጎላ ሚካኤል ልጆች ይሆን እናውቀዋለን። ከልጅቷ ጋር አብረን ተምረናል። ዘራይ ድረስ ትምህርት ቤት። ሰላምዬ የኔ ጀግና ሴት በጣም ቆንጆ ነበረች ወጣት እያለች። አይ ጊዜ በማለት አንዲት በሰለሞን ተካልኝ የተደፈረችውን ሴት የምታውቅ ሴት አስተያየት ሰጥታለች። ዓለም ሰገድ አንዳንድ ሰዎች ላይ ጠንከር ትላለህ። የዛሬው አጠያየቅህን አልወደድኩትም። ሰዎች አንተ ጋር የሚመጡት ሲከፋቸውና መፍትሄ አገኛለሁ ብለው ነው። ስለዚህ አጠያየቅህን አስተካክል የሚል አስተያየት ተሰጥቶታል። ሌላኛው አስተያየት ሰጪ ደግሞ ዓለም ሰገድ በጣም ትህትና እርጋታህን እስካሁን በፊትም ምንም እንከን የለውም። የዚህች እህት ቃለ መጠይቅ ግን በጣም ተጭነሃታል። የሴት መደፈር መፍትሄ እስካሁን የለም። ስንቱ ሴት ያለ አባት ልጅ የሚያሳድግ የአደባባይ ሚስጥር ነው። ብቻ ያን ዘመን እግዚአብሔር እንኳን አሳለፈሽ አይዞሽ የሚል አስተያየት ተሰጥቷል። ሌላኛው የዓለም ሰገድ የተሰጠው አስተያየት ደግሞ ጠያቂው ምንድን ነው 10 ጊዜ አትከሽው የምትላት? እንኳን በ1980 ቀርቶ አሁን ቢከሰስ ለተጠያቂዎች መልስ አለ? ይሄ ጥያቄ ለአንተ ለጠያቂው ነው። እባክህ መልስ ስጠን። የት ሀገር ሆነ ነው ይህን ጥያቄ ደጋግመህ ለምን አትከሽም የምትላት? ሴትየዋ እኮ ቤተሰብ አላሳደጋትም። መደፈርን በዛ ዘመን ማን አውጥቶ የሚናገረው? ጠያቂው በጣም ታሳምማለህ። ዓለም ሰገድ አንዳንዴ እርጋታ ይጎልሃል፣ ትቆጣለህ ሁላ። ስለዚህ ተጎጂዎች ናቸው አንተ ጋር የሚመጡት። ተረጋግተህ አናግራቸው። ዓለም ሰገድ የዛሬውን አጠያየቅህን በተመለከተ ብዙ ቅሬታ አለ። በግልጽ የሚታይ ህዝብም እስከ ዛሬ ለሰጠ ክብር ስትል ልታስረዳ ወይም ይቅርታ ልትጠይቅ ይገባል። አክባሪህ ነኝ። ዓለም ሰገድ ከማርስ የመጣ አስመሰለብህ። የዛሬ 30 ዓመት ቀርቶ ዛሬ እናቶች ለተደፈሩ እየሞቱ ማን ጠየቀ? ፍትህስ መች ተሰጣቸው? ዛሬስ በገጠር ዛሬም መደፈር እንደ ጀግንነት፣ ተደፋሪዋ ደግሞ ራሷን ደብቃ የምትኖርበት ሀገር መሆኑን አትርሳ እንጂ ወንድም። ዓለም ሰገድ በሰለሞን ተካልኝ የተደፈረችውን ስም ሆነ ህዝብን እስካሁን ድረስ በግልጽ ይቅርታ አልጠየቀም። እስካሁን ድረስ ይቅርታ ለመጠየቁን ተከትሎ ልቡ በእውቅና ያበጠ፣ ትህትና የጎደለው፣ አላዋቂነት የተጠናወተው ግለሰብ የሚል ትችት እየቀረበበት ይገኛል። ሰለሞን ተካልኝ በድንገት ህይወቱ ማለፉን ተከትሎ በቅርቡ በአሜሪካ መቀበሩ ይታወሳል። ሰለሞን ተካልኝ ከደፈራት ሴት ከወለደው ልጅ በተጨማሪ 4 ልጆችን እንደወለደም ተገልጿል። ሰለሞን ተካልኝ በ1999 በቁም ነገር መጽሔት ስለ ትዳር ሁኔታው ተጠይቆ የሰጠው መልስ እንመልከት። የቁም ነገር መጽሔት የሰዓቱ ዘጋቢ ቴዎድሮስ፣ አሁን ባለትዳርና የልጅ አባት ነህ። እዚህ ውሳኔ ላይ ስትደርስ ለባለቤትህ አማክራታል የሚል ጥያቄ ያቀረበለት ሰለሞን ተካልኝም በበኩሉ አዎ እሷም የዓላማዬ ደጋፊ ናት የሚል መልስ ይሰጣል። የቁም ነገር መጽሔት ዘጋቢ ቴዎድሮስ ግን እንዴት ተዋወቃችሁ፣ ለትዳርስ በቃችሁ የሚል ተጨማሪ ጥያቄ ለሰለሞን ተካልኝ አቅርቦለታል። ሰለሞን ተካልኝ ስለ ትዳሩ እንዲህ ሲል መልስ ሰጥቷል። የኔና የሷ ለዚህ መብቃት የራሱ አስገራሚ ታሪክ አለው። ባለቤቴ ሳራን የማውቃት አዲስ አበባ ከተማ የዛሬ 13 ዓመት ገደማ ስቴዲየም አካባቢ በወቅቱ መኪና አቁሜ ክላክስ አደረግኩላት። ያው ለከፋ ማለት ነው። ሰድባኝ ሄደች። ምክንያቱም ዘፋኝ ዱርዬ ተደርጎ ነው የሚወሰደው። ከዚያ በኋላ አይኗን አይቻት አላውቅም። የዛሬ 7 ዓመት ገደማ የስፖርት ውድድር ካናዳ በተከበረ ጊዜ መድረክ ላይ ዘፍኜ ወርጄ ከኤልያስ ተባበል ጋር ምግብ ልንበላ ስንሄድ ሳራ በዲቪ መታ ከእህቷ ጋር ምግብ ቤቱ ጎጆ ውስጥ አገኘችኝ። ከዚህ ከሄደች 6 ወሯ ነው። ጉዳዩን እሷ አንስታ ተነጋገርን። ኤልያስ በወቅቱ ተባበል ምን አለ በለኝ ታገባታለህ አለኝ። ስልክ ተለዋውጠን ተለያየን። ከዚያ እኔና ሳራ ስንጋባ ኤልያስ ሚዜያችን ነበር። ታማኝ በየነ፣ ነዋይ ደበበ፣ ፀሐይ ዮሐንስ፣ ጸጋዬ እሸቱ፣ አረጋኸኝ ወራሽ፣ ፋሲካ ዲሜትሪም ሚዜዎቼ ነበሩ። እንደ ወላጅም እንደ ቤተሰብም እንደ ወንድምና ጓደኛም ሆነው ድረውኛል ሲል ሰለሞን ተካልኝ በ1999 ዓመተ ምህረት ምላሽ ሰጥቶ ነበር።
my